ዛሬ እስር ቤት ልጠይቃት ሄጄ ነበረ፣ ግን ሳያት በጣም ነው ያዘንኩት። በፊት ከታሰረችበት እስር ቤት ወደ ሌላ እስር ቤት ቀይረዋታል እና ሳያት በጣም አዘንኩኝ። ከሴቶች ጋር ተጣልታ ነው መሰለኝ ፊቷ እንዳለ እዚህ ጋር ተቦጫጭሯል እና በቃ በጣም እንትን ብላለች፣ ብስቁልቁል ብላለች እና እኔ አንድ ነገር የምነግርሽ ነገር ቢኖር እኔ አንድ የሆኑ እስር ቤቱን ለምጄዋለሁኝ፣ ግን እሱ መቼም ልጆቼን አያያቸውም፣ አያገኛቸውም። ስለዚህ አይልፋ፣ የሚፈረድብኝ ከሆነ የፈለገውን ያክል አመት ይፈረድብኝ። እኔ ለምጄዋለሁ እስር ቤቱን፣ ማንንም አልፈራም። ስለዚህ ማንም ሰው ሽምግልና ምናምን ብሎ እንዳይመጣብኝ። አንድ የሆኑ እስር ቤት ገብቻለሁ። ጉድ 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 ጉድ! ነገሩ ከሯል። ውድ ሀገሬ ልጆች፣ ነገሩ ከሯል። ጉድ እኮ ነው ውድ ሀገሬ ልጆች፣ ነገሩ በጣም ይከራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች፣ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ውዶችዬ፣ አላህ በያለንበት ሰላም ያርገን። ሀገር ሰላም ሲሆን ደግሞ እኛም ሰላም የምንሆነው። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ ነው ውድ ሀገሬ ልጆች፣ ጉድ ይውላችሁ። ውድ ሀገሬ ልጆች፣ ጉድ ልንገራችሁ፣ ይውላችሁማ። ሰላም ማለት ነው። ሰላም ያው እንግዲህ ሰይድን በሽምግልና እየተደራደሩ ነው። ከሰይድ ጋር በሽምግልና እየተደራደሩ ነው። ከዛ ሰይድ ምን አረገ? ባለፈው ያው ሱመያን ከእስር ቤት ከአንደኛው እስር ቤት ወደ አንደኛው እስር ቤት አስተላልፏታል እና ሱመያ ሌላ ቦታ ነው የተቀየረችው፣ ተቀይራ የታሰረችው ማለት ነው እስር ቤቱ። እና ሰላም ዛሬ ስትሄድ እስር ቤት ሱመያ ልጠይቃት ስትሄድ በጣም ነው ያዘንኩት አለች። በቃ ያቺ ሱመያ አትመስልም አለች። ይሄ ፊቷ ተቦጫጭሮ ምናምን እዚህ ጋር አብጦ ምናምን ከሴቶቹ ጋር ተደባድባሉ። እስር ቤት ውስጥ ከሴቶቹ ጋር የተደባደበችው አሉ። ጉድ እኮ ነው ውድ ሀገሬ ልጆች፣ አያችኋል ይሄ መላጣ ምን እንዳደረገ። ከዛላችሁ ሰላም ስታያት በቃ በጣም ትናደድና እኔማ ሽማግሌ አምጥቼ በሽማግሌ ከሱ ጋር መደራደር አለብኝ ብላ የሰይድን የእናቱን አክስት ማለት ነው የእናቱን አክስት ሄዳ አዳማ ለምና ይዛ ትመጣለች ለሽምግልና። ከዛ ሽምግልና እንዲሸመጋገሉ ተነጋግረው ከሰይድ ጋር አክስቱን ደውሎ ሁሉን ነገር እንዲነጋገሩ ታረግና እሷ ምንም ነገር እንደማታውቅ ሆና ትመጣለች። በነገራችን ላይ የሱመያ ትክክለኛ ጓደኛ ሰላም ነች። ሰላም ጀግና ነች፣ ወላይ ጀግና ነች፣ ጀግና። ከዛ ውድ ሀገሬ ልጆች ወላይ እንደ ሌሎቹ ልጆች ማለት ነው፣ እንደ ሌሎቹ ጓደኞቹ አይደለችም። በጣም ጀግናና ጥሩ ልጅ የሆነችው ሰላም ነች። ሰላም ከዛ ባለፈው አይታችኋል። ልኩን ነግራ ልኩን ንግር አረገችው፣ አዋረደችው። እና ውድ ሀገሬ ልጆች ሰላም የእናቱን አክስት ይዛ እንድታርጋ ያው ምንም ቢሆን እኔ ማሳድጌዋለሁ። ስለዚህ ምንም ችግር የለውም። እኔ እንግዲህ እሺ ካለኝ እግሩ ላይ ወድቄ እለምነዋለሁኝ አብረው እንዲሆኑ። ከዛ በኋላ ልጆቹንም እሷ እንድታሳየው አደርጋለሁ አሉ። ከዛላችሁ ድውል አድርገው ሰይድን ከአክስዩዋ ጋር ተነጋገረችና ሰላም ከዛ ሄደች። ሰይድን ደውላ ጠራችሁ፣ ተቀጣጥረው ማለት ነው። እናቴ
እንዴት እንዳደረገው እንዴ! ሰይድ ሱመያ በዚህ ደረጃ እስር ቤት ውስጥ ፊቷ ተቦጫጭሮ ጉንጯ ሁሉ አባብጦ ከሴቶች ጋር ተደባድባ በጣም አስቸጋሪ ሁኔታ ላይ ነው ያለችው፣ አደጋ ላይ ነው ያለችው። ስለዚህ እሺ እሷ ልጆችን ታሳይህ፣ አንተ በዋስ አስወጣት፣ አስፈታት አለችው። እንዴ እኔ መቼም ቢያልኩኝ ከካሜራ በስተጀርባ እኮ ብዙ ነገር በሽማግሌ እሷ አትገኝም፣ እሺ አትልም። እኔ ምን ላድርግ? አሁንም እዛ እስር ቤት ሆና ልጆቹን ታሳየኝ፣ የሚያቅሰው አብራኝ ተጠቁመኝ፣ እኔ ደግሞ እሷን አስፈታለሁኝ፣ አለበለዛ ግን አላስፈታትም አለ። ተመልከቱ እስኪ ውድ ሀገሬ ልጆች ተመልከቱ እስኪ። እንደዚህ አይነት ነገር አለ እንዴ? ሰው እንዴት በወለዳቸው ልጆች ላይ በሚስቱ በልጆቹ እናት ላይ ይሄን ያክል ይጨክናል? ይሄን ያህል እንዴት ይጨክናል? አንደኛ ሱመያ እስር ቤት ውስጥ በጣም እየተሰቃየች ነው ያለችው፣ እየተደባደበች ነው ከሰዎች ጋር፣ አደጋ ላይ ነው ያለችው። እንዳሉ በዙሪያዎቹ ያሉት የሱ የሚያውቁት የሱ ጓደኞች ናቸው። በገንዘብ እንትን ማንም ሰው እንዳይጠይቃት አድርጓል። እንዴ ይቺ ልጅ እንዴት ነው መጨረሻዋ? ምንድን ነው? ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ ጉድ ጉድ። እኔ በጣም የተናደርኩት ምክንያቱም የሚያደርገው ነገር በሙሉ ሰይድ ትክክል አይደለም። እንዴ እሺ በቃ ምንም ችግር የለም፣ እኔ ዋስትናውን ሁሉ ወስዳለሁኝ ሰይድ አለችው። እኔ ጠበቃ አለኝ፣ የራሴ የግሌ ጠበቃ አለ። እኔ የራሴ የግሌ ጠበቃዬንም ቢሆን አቁሜ ጠበቃውን እንድትፈታ ላድርግ፣ ቢያንስ አንተ እሺ በለን አለችው። ሰላም ደግሞ ምን ፈለግሽ አንቺ? ምን ፈለግሽ ደግሞ የመጣሽው? ምን ፈልገሽ ነው የመጣሽው? ምን ቀረሽ? ከዛ ደግሞ ብለሽ አዳማ መምጣት ጀመርሽ። በዙሪያ ያለችን ሰዎች ይዘሽ መምጣት ጀመርሽ። እንዴ እናቴ ተጨቃጨቁ፣ ከሰይድ ጋር ተጨቃጨቁ፣ መጣበት። በቃ እንደዚህ ያደረገው ሰይድ። እንዴ ይቺ ልጅ እኮ በስነ ስርዓቱ በሽምግልና አለች እኮ፣ ካልሆነ አለች አክስትየዋ የሃይማኖት አባቶች ይዘን ሽማግሌዎች፣ የአባት ትክክለኛ የሃይማኖት አባቶች ትልልቅ ሰዎች ይዘን መተን በዛ እንሞክር፣ እሺ በለን ተለመነን አለች አክስትየዋ። እሱ እናቴ እንዴት እንደሚያደርገው እንዴ! ምን ነው ሰይድ ምን አረገች እቺ ልጅ? ቤቲ የስራሽን ይስጥሽ፣ ቤቲ የስራሽን ይስጥሽ። አንቺ ከሰይድ ጋር በአሚር እልክ ተገባብተሽ ይሄን ሁሉ ነገር ለሰይድ ሄደሽ ቤት ባታሳይ ሱመያ እስር ቤት ባልገባች፣ ሰይድም ደግሞ እንደዛ ተወሳብሶ አሚርን ወቅቶ አሚር ተፈታ። በዛ ብለሽ አስፈታሽ አሚርን። አሁን ሱመያ እስር ቤት ልበሰብስ ነው። የስራሽን ይስጥሽ ቤቲ፣ የስራሽን ይስጥሽ ቤቲ። እንዴ ውድ ሀገሬ ልጆች ነገሩ በጣም ተካረረ፣ በቃ በጣም ተካረረ። እንዴ ሱመያ ያለችበት በጣም ያለችበት ነገር በጣም አደገኛ ነገር ውስጥ ነው ያለችው። እንዴ ሰላም በጣም በቃ ሳያትኔ እግዚአብሔርን አለች። በጣም ደነገጥኩኝ። ያቺ ሱመያ አትመስልም። ፊቷ ተቦጫጭሮ እዚህ ጋር ጣብጦ ምናምን ተደባድባ እዛ እስር ቤት ከሴቶቹ ጋር ታውቃላችሁ፣ እስር ቤት ውስጥ ስንት ችግር እንዳለ። ሴቶቹ ለአዲስ ሰው ሲመጣ በጣም ደባደባሉ። ሌላ ብዙ ነገር አለ። እንዴ ይቺ ልጅ አይምሮዋስ እንዴት ነው ደህና የሚሆነው? የልጆች ናፍቆት አለ፣ እልክ አለ። አሁን እኮ እሷ እኮ እልክ ነው እኮ ሱመያ እኮ እልክ ነው እኮ እንደዚህ የሚያደርጋት። ሰይድም እኮ አለ እኔ አለች ሰላም እኮ መልክት ይዛ መጣች። እኔ ለምጄዋለሁ አንድ የሆኑ እስር ቤቱን፣ ስለዚህ የፈለገ አመት ልታሰር እወጣለሁ፣ ግን እሱ ከመጨረሻው ድረስ ልጆቹን አያይም አለች። አያይም እኔ ሞቼ ነው አለች። እንግዲህ ሁለቱም አሁን እልክ ላይ ነው ያሉት። ሁለቱም እልክ ላይ ተመልከቱ እስኪ ውድ ሀገሬ ልጆች። ጉድ እኮ ነው ጉድ 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 ጉድ። እንዴ እኔ እንደው ሰይድ አንድኛ እስኪ ምን አለበት አንተ ረጋ ብትል፣ እንግዲህ አንተ ረጋ ብለህ ነገሮችን አብርዳቸው፣ ቢያንስ እዘንላት። ምንም ቢሆን ምንም የልጆችህ እናት ነች። እንዴ እሷ በጣም አሁን ያለችበት ነገር በጣም አደጋ ላይ ነው። እንዴ ምን አለ የፈለገችውን ነገር ታምጣ፣ በቃ እምቢ ብላለች። ካላሳየችኝ አለ የፈለገችውን ነገር ታምጣ፣ እዛው ትበስብስ። አላቅም አለ እኮ አክስትየዋ። እንደው ልጄ ምንም ቢሆን አሳድጌሃለሁ፣ እንደው በጠባህ አውጡት ይዣለሁ፣ አሳድጌሃለሁ።
ስለዚህ እንደው በእናትህ ይቅር በለኝ፣ በቃ ይቅር በልሽ፣ እኔ በቃ እኔ ራሴ ዋስትናውን ወስዳለሁኝ፣ እሷ ብቻ ትለቀቅ እንጂ እኔ ከዛም ከዚህም ብዬ አብሬ ሄጄ ልጆቹን አሳያለሁ አለች። እንዴ እሱ በፍጹም አለ፣ በፍጹም ባንገቴ ገመድ ቢገባ አለ እሺ አልልም። እሱ አሁን እልክ ላይ ነው፣ እልክ ላይ እልክ ለልክ እንግዲህ እሷ ምልከኛ እሱ ምልከኛ። ይኸው እንግዲህ አሁን ሱመያ አደጋ ላይ ነው ያለችው፣ አደጋ ላይ ነው ያለችው። እንዴ ሰላም እኮ ተናገረች። ሰይድ በቃ ያለውን ነገር ሁሉን ነገር እኔ በራሴ ጠበቃ አለኝ፣ በጠበቃ ይላቁምላት፣ አንተ እንደምንም ብለህ እሺ በል፣ ያለፈው ነገር አልፏል፣ ስላለፈው ነገር ማውራት የለብንም። አሁን እሷን ቶሎ ብሎ ከዚህ ነገር ውስጥ እናውጣት። ከዛ በኋላ ደግሞ ልጆቹን ሰው ይዘን ሄደን እናመጣለን። ጎንደር ናቸው ግን እኔ ጋር ልጆቹ የሉም። ያለሁበትን በሙሉ እኔ አላቅም ግን ጎንደር ናቸው ያሉት። ሰው ተጠያይቀን ሄደን እናሳያለን፣ አብረን እንሄዳለን። ግን ቅድሚያ ሱመያን አስፈታት። ይቺ ልጅ ትውጣ፣ ለልጆቿን ቢሆን ታስፈልጋቸዋለች። ከዛ በኋላ አንተም በሽማግሌ እንደምንም ብለን በአገር ሽማግሌ እናስታርቃችኋለን አለች። እሱ እኔ መች ጠለኋት? እኔ እኮ ሱመያን እወዳታለሁ፣ እንድትታረቀኝ ነው የምፈልገው። እኔም ቢያላልኩም ግን እሷ ነች ይህንን ሽማግሌ። እኔ ቪዲዮ ላይ ያልተቀረጸ ብዙ ማስረጃ አለኝ እኮ፣ አልተቀረጸም እንጂ እቤት ስንት ጊዜ ነው ሽማግሌ ላክ ነው። እሷ አትገኝም፣ ትደበቃለች፣ የለችም ብለው ሽማግሌዎቹ ይመለሳሉ አለ። ይሄ እንግዲህ ምንድነው? ያው እንግዲህ የተበደለችውን ነገር እያስታወሰች ብዙ ነገር ስላለ ነው እንጂ እንደዚህ የምትሆነው ሌላ ነገር አይደለም። ምንም ቢሆን የሚሆን ሴት ልጅ እኮ በደል እኮ ከልቧ ውስጥ አይጠፋም። እንግዲህ አንተ 3-4ቱን እያንከባለልክ እዛ ይዘህ ስመጣ ብዙ ነገሮች አሉ። በዛ ወሽመጧ በቃ ወሽመጧ ቁርጥ ይላል እንዴ። ሴት ልጅ እኮ ችላ አንዴ ከቆረጠላት ቆረጠላት ነው። ዛ ሴት ጉድ እኮ ነው ወላሂ፣ እውነቴን ነው። ሴት ልጅ ችላ አንዴ ከቆረጠላት ቆረጠላት ነው። ምንም መስሎ አይታያትም። አሁን እሱ ወደዚህ እየሄደ ሲንከባለል ቆይቶ ከዛ ደግሞ አሁን ሌላ ነገር አመጣ። ሌላ ነገር ይቅር፣ ግን ለምንድን ነው እሺ ከአንዱ እስር ቤት የምታንገላታት? እንደገና ደግሞ ሲቀጥል በአንተ ያሉ ዘመዶች ያንተ ዙሪያ ናቸው እሷን የሚከታተሏት። ማንም ሰው እንዳይገባ፣ ሰው በደንብ እንዳይጠይቃት፣ ዘመዶቿ እንዳይሄዱ የታገደችው ለምንድን ነው? ይሄ ነገር እኮ ተገቢ አይደለም ሰይድ። ቢያንስ እኮ አንተ የሆነ ነገር በቃ ቢያንስ በአንዱ ነገር ክርር ብትል የአንዱን ነገር ለቀቅ ማድረግ አለበት። አንተ ሁሉንም ነገር በቃ ንቅ አድርገህ ግግም አድርገህ ይዘህ እኮ በቃ ሰገጥክ እኮ እንዴ! እንዴት ያለ ነገር ነው? ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ። እኔ ወላሂ ነው የምላችሁ በጣም ነው የተናደድኩት፣ በጣም ምክንያቱም እኔ ዛሬ ሰላም እስር ቤት ሄጄ እንደዚህ ብላ ስታወራ ወላሂ በጣም ተናደድኩ። እኔ በቃ ያቺ ሱመያ አይደለችም ሳያት ደነገጥኩኝ። እግዚአብሔርን አለች ደነገጥኩኝ። ፊቷ ተቦጫጭሮ አብጦ ምንድነው ስላት ተጣልቼ ነው ከሴቶቹ ጋር ብላ አለችኝ። እና ሰይድ ቢያንስ እንኳን ለልጆች ስትል በዋስት እንድትወጣ አድርግ። ከዛ በኋላ ልጆችን ታያለ። እሱ ምንድነው እልክ ተመልከቱ እስኪ። ታዲያ ይሄ እልክ እስከ መቼ ነው እንደዚህ አይነት እልክ? እኔ እንደው ሰይድ መቼም አላህ ያራራህ ነው የምለው። ምክንያቱም እኔ ከመጀመሪያውም ተናግሬያለሁ፣ ሰይድ የሚቻል ሰው አይደለም። ማንም ሰው አይችለውም በእልክ። አንደኛ ዘመዶቹ ባለስልጣን ናቸው። እንደገና ደግሞ የማይገባበት ነገር የለም። ብር አለው፣ በጣም ብዙ ብር አለው። ስለዚህ ሱመያን እንደፈለገ ማሽከርከር ይችላል፣ ስለዚህ አሁን ሰላም፣ እኔ ወላሂ ነው የምላችሁ፣ ሰላም የሱመያ ትክክለኛ ጓደኛ ማለት ሰላም ነች። እያደረገችው ያለው ነገር በሙሉ ጥሩ ነገር ነው።
አሁንም ሰላምዬ የኔ ጀግና እህት አደራሽን ያለውን ነገር በሙሉ በቃ እንዳለ በቻልሽው አቅም ተጠቀሚ፣ ዝም አትበይ። አንቺ ነገሩ ጀግና ነሽ እንዴ! ጭራሽ እኮ እኔ ታዲያ ምን ላድርግ አክስትየዋ፣ እኔ ሁሉን ነገር እችላለሁኝ፣ እኔ በቃ በእኔ ኃላፊነት እሺ በለኝ፣ እንደው ልጄ እሺ በለኝ ብለው እግሩ ላይ እንደዚህ እኮ ሲሉ አይቻልም ብሎ እኮ ነው ግፍትርትር አረጋቸው። አይቻልም በቃ የፈለገ ነገር ይምጣ፣ እሷ ልጆቼን ካላሳየችኝ እኔ ደግሞ እድሜ ልኳን እዛው ትበስብስ እንጂ አላስፈታም ብሎ ጥሏቸው ሄደ። ውድ ሀገሬ ልጆች ወላሂ ጥሏቸው ሄደ። በቃ እንዴ ግራ ገባቸው። በቃ ተመልከቱ እስኪ ይሄ ነገር እኮ ጥሩ አይደለም እንዴ! አደጋ ላይ ሆና እያወክ ይሄ ታዲያ ይሄ እንደዚህ አይነት እኮ አንተ ለልጆች እውነተኛ አባት ነህ ማለት ነው። አንተ ትክክለኛ አባት ነህ ማለት ነው ሰይድ? አይመስለኝም። ይሄ ነገር አንተ ሱመያን እንድትበቀል የምታደርገው ነገር አለ ከበስተጀርባው እንጂ እውነት አንተ ለልጆች ናፍቆት ለልጆች ሆነ አይደለም። ምንም ቢሆን እናት አለህ እህት አለህ አይደል እንዴ? ያንን ነገር ማሰብ ነበረብህ እንዴ! ጭራሽ እሷ አደጋ ላይ ነው ያለችው እስር ቤት ውስጥ ህይወቷ ሲባል እንደፈለገች ትሆን የራሷ ጉዳይ ትበስብስ ብለህ አላቅም ብለህ ገፈታትረህ መውጣት ማለት ምን ማለት ነው እንዴ? ተመልከቱ እስኪ ውድ ሀገሬ ልጆች ወላይ በጣም ከባድ እኮ ነው። ጉድ እኮ ነው ውድ ሀገሬ ልጆች እንዴ! ይሄን ያክል ቢያንስ ተረጋግተህ አንተ ጥሩ ሰው ብትሆን እኮ ተረጋግተህ እሺ ብለህ በቃ አንተ ነገሮችን በረዳ አድርገህ እሷን አስፈትተህ ከዛ በኋላ የሁሉንም ነገር ማስተካከል ትችላለህ። አለወድ በግድ እሷን ልጆቿ እንድታይ የምታደርገው ነገር አለ። ሰዎቹን ትይዛለህ አንተ ካስፈታት በኋላ ይሁን እንደዚህ ብላችሁን ያስፈታዋት ስለዚህ ልጆቼን አሳዩኝ ብለህ እነዛን ደግሞ በሽማግሌ በምን የማይፈታ ነገር የለም። ግን አንተ ጭራሽ ይባስ ብለህ እድሜ ልክ ለምን አትበሰብስም? እኔ ምን አገባኝ የራሷ ጉዳይ አላቅም ብሎ እኮ ነው ግፍትርትር አድርጓቸው አክስቶቹንም ሰላምንም ያልጅቷንም እኮ ጥሏቸው ሄደው። ሰላም ተናደደች እኮ ወላሂ ተናደደች። ሲጀመር አንተ በጣም መጥፎ ሰው ነህ አለችው። ሲጀመር እንዴት አይምሮ እሺ ብሎ ይችን ምንም የማታቅ ልጅ እኔ ቤት አቃታለሁ ብለህ የዛሬ ስንት ዓመት አረቦች ሱቅ ምሳ የጋበዝኩህን ጊዜ ፎቶ አንስተ ይችን አቃታለሁኝ ዘመዴ ናት ብለህ ይችን ምንም ማታቅ ህፃን ፌስቡክ አትጠቀም፣ ቲክቶክ አትጠቀም፣ ዩቱብ አትጠቀም ጀንጅነህ ስጦታ ብለህ ይዘህ መጥተህ የማይረባ ነገር ውስጡ አሽጓለች ብርጭቆ ምናምን የማይረባ ሽቶ ከላይ አድርጎ ይሄን ልሰጣት ነው ብሎ አታለህ እንዴት ታመጣለህ? አንተ በጣም መጥፎ ልጅ ነህ። እንደዚህ የዚህን ያክል እንደዚህ አድርገህ መምጣት የለብህም ነበረ። እንዴት እንደዛ ታረጋለህ? እና አንተ በጣም መጥፎ ሰው ነህ አለችው። በጣም ነው በቃ በጣም ገነት ማነው ሰላም በጣም ነው በቃ እሱን ስራውን ስለምታቅ ስለሚተዋወቁ በጣም ነው የተናደደችበት። እና ሽማግሌዎቹን እምቢ ብሎ ሸመጠጠ። በቃ ጥሏቸው ሄደ። አልፈልግም ብሎ ጥሏቸው ሄደ። በቃ ትበስብስ ልጆችን አምጥታ ቅድሚያ ካላሳየችኝ የራሷ ጉዳይ ትበስብስ ብሎ ጥሎ ሮጦ ሄደ። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ። አላህ ይጠብቀን። እንደው ምን አይነት ዘመን ላይ እንደደረስን አላህ ይጠብቀን። እንዴት ሰው በሚስቱ በልጆቹነት ይሄን ያህል ይጨክናል? ጉድ እኮ ነው። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ